Okay, let's go. Bernardo Silva. One last time to say goodbye. Better than any City player. A tear in his eye as he leaves the field. Eyes and noses running all over the stadium. For so long. I think they're... Well, deep within them, they hoped this moment would never come. But it has come. ሰላም ውድ የዛይጎል ዩቲዩብ ቻናል አድማጭ ተመልካቾቻችን እንደምን አላችሁ? ዛይጎል ዩቲዩብ የስፖርት ቻናል በዛሬው ፕሮግራሙ በተለያዩ የአውሮፓ ሀገራት ሊጎች ሲጫወቱ የቆዩና በዚህ የውድድር ዘመን ከክለቦቻቸው በከፍተኛ ክብርና እጅግ ልብ ሰባሪ ሐዘን በተሞላበት የስንብት ድባብ ከክለቦቻቸው ጋር የተለያዩ ኮከብ ተጫዋቾችንና አንድ አሰልጣኝ እንመለከታለን። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ፣ ሼር እና ኮሜንት እያደረጋችሁ አብራችሁ እንድትቆዩ ስንጋብዛችሁ በታላቅ አክብሮት ነው። በዚህ የውድድር ዓመት መገባደጃ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል በግንባር ቀደምትነት የምናገኘው ተጫዋች ፖርቹጋላዊ በርናንዶ ሲልቫ ነው። በርናንዶ ሲልቫ በ2017 ዓ.ም ከፈረንሳዊ ሞናኮ ክለብ የእንግሊዙን ማንቸስተር ሲቲ በመቀላቀል ለ9 ዓመታት በሲቲ አሳልፏል። በርናንዶ ሲልቫ በማንቸስተር ሲቲ ቤት በቆየባቸው 9 ዓመታት 460 ጨዋታዎችን በማድረግ 20 የተለያዩ ዋንጫዎችን ያሳካ ሲሆን በዚህም መሰረት 6 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒዮንስ ሊግ፣ 3 ኤፍኤ ካፕ፣ 5 ካራባኦ ካፕ፣ 3 ኤፍኤ ኮሚኒቲ ሺልድ፣ 1 የአውሮፓ ሱፐር ካፕ እና 1 የአይፋ የዓለም ክለቦች ዋንጫን በድምሩ 20 ዋንጫዎችን በማንሳት በስተመጨረሻም እንግዲህ በርናንዶ ሲልቫ ፖርቹጋላዊ ኮከብ እንባ በተቀላቀለበት እጅግ ልብ ሰባሪ በሆነ የደማቅ የሽኝት ፕሮግራም በኢትሃድ ስቴዲየም ባሳለፍነው ሳምንት ስንብቱን አድርጓል። በዚህ የውድድር ዓመት መጨረሻ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል በዘመናዊ እግር ኳስ ዓለማችን ካየቻቸው የ9 ቁጥር ተጫዋቾች ሆላንዳዊ ሮበርት ሌዋንዶውስኪ ተጠቃሹ ተጫዋች ነው። ሮበርት ሌዋንዶውስኪ በ2022 ዓ.ም ከጀርመኑ ኃያል ክለብ ባየር ሙኒክ ወደ ስፔኑ ባርሴሎና ክለብ በመዘዋወር ለ4 የውድድር ዘመናት መጫወቱ ይታወቃል። ሌዋንዶውስኪ በባርሴሎና ቤት 120 ጎሎችን በማስቆጠር 7 ዋንጫዎችን ያሳካ ሲሆን በዚህም 3 የላሊጋ፣ 3 የስፔን ሱፐር ካፕ፣ 1 የስፔን ኮፓ ዴል ሬይ ዋንጫዎችን አሳክቷል። ሮበርት ሌዋንዶውስኪ በውድድር ዓመቱ በመጨረሻ እንግዲህ በከፍተኛ ሐዘን ከካታላኑ የባርሴሎና ክለብ ጋር በይፋ ተለያይተዋል። እንግዲህ ሌዋንዶውስኪ ከዚህ ቀደምም በባየር ሙኒክ በተለያዩ ክለቦች ታላቅ ብቃትን ያሳየ ታላቅ ተጫዋች መሆኑን በተደጋጋሚ ተመልክተናል። እንግዲህ ሌዋንዶውስኪ እጅግ ልብ ሰባሪ ከሆኑ ሽኝቶችን ካስተናገዱ የዓለማችን ኮከብ ተጫዋቾች አንዱና ተጠቃሹ ነበር ማለት ይቻላል። ሌላኛው እንግዲህ በውድድር ዓመቱ መገባደጃ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል ግብፃዊ ኮከብ መሐመድ ሳላህ አንዱ ነው። መሐመድ ሳላህ እንግዲህ በ2017 ዓ.ም ከጣሊያኑ ሮማ ክለብ ከመጣ በኋላ ለ9 ዓመታት በሊቨርፑል ቆይታውን አድርጓል። መሐመድ ሳላህ በሊቨርፑል ቤት እንግዲህ 442 ጨዋታዎችን በማድረግ 257 ጎሎችን አስቆጥሯል። ይህም ተጫዋቹን ሶስተኛው የሊቨርፑል የምንጊዜም ከፍተኛ ጎል አስቆጣሪ ያደርገዋል። መሐመድ ሳላህ እንግዲህ በሊቨርፑል ቤት በቆየባቸው 9 የውድድር ዓመታት 9 ዋንጫዎችን ያነሳ ሲሆን 2 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒዮንስ ሊግ፣ 1 የኤፍኤ ካፕ፣ 2 ካራባኦ ካፕ፣ 1 የአይፋ ክለቦች የዓለም ዋንጫ፣ 1 የአውሮፓ ሱፐር ካፕ እና 1 የእንግሊዝ ኮሚኒቲ ሺልድን በድምሩ 9 የተለያዩ ዋንጫዎችን በማንሳት በአንፊልድ ቤት ደማቅ ታሪክን መጻፍ ችሏል። መሐመድ ሳላህ እንግዲህ በርካታ ጀብድ ከሰራበት የእንግሊዙ ኃያል ክለብ ሊቨርፑል ጋር በብዙዎችን ልብ በሚነካ መልኩ ሜዳ ላይ እያነባ ጭምር እጅግ በከፍተኛ ሐዘን ከክለቡ ጋር የተለያየው ተጫዋች ነው። መሐመድ ሳላህ እንግዲህ ቀጣይ ማረፊያው በይፋ ባይታወቅም በአንፊልድ ቤት አሁንም ንጉስነቱን አስመስክሮ ዘኢጂፕሽያን ኪንግ እንግዲህ በቅርቡ ባሳለፍነው ሳምንት ከሊቨርፑል ጋር መለያየቱ ይታወሳል። But legends never run. For Mohamed Salah running down the wing like thunder.
ባሳለፍነው የውድድር ዘመን ስንብታቸውን ካደረጉ ተጫዋቾች መካከል የማንቸስተር ሲቲ የኋላ ደጀን እንግሊዛዊ ጆን ስቶንስ ይገኝበታል። ጆን ስቶንስ እንግዲህ በ2016 ዓ.ም ከእንግሊዙ ሌላኛው ክለብ ኤቨርተን ከመጣ በኋላ ለ10 ዓመታት በማንቸስተር ሲቲ ቤት ቆይታውን አድርጓል። ጆን ስቶንስ በማንቸስተር ሲቲ ክለብ 295 ጨዋታዎችን በማድረግ 20 ዋንጫዎችን ከክለቡ ጋር ያነሳ ሲሆን በዚህም መሰረት 6 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒዮንስ ሊግ፣ 3 ኤፍኤ ካፕ፣ 5 ካራባኦ ካፕ፣ 3 ኤፍኤ ኮሚኒቲ ሺልድ እና 1 የአውሮፓ ሱፐር ካፕ እንዲሁም 1 የፊፋ የዓለም ክለቦች ዋንጫን በድምሩ እንደ በርናርዶ ሲልቫ ሁሉ በድምሩ 20 ዋንጫዎችን በማንሳት ለማንቸስተር ሲቲ ክለብ እና ደጋፊዎች አይረሴ ተጫዋች ሆኖ በደማቅ የሽኝት ፕሮግራም ስንብቱን አድርጓል። Standing tall in blue skies, calm as ocean, a warrior proud and strong, and the crowd sing louder now. በዚህ የውድድር ዘመን ማብቂያ እንግዲህ ከክለቦቻቸው ጋር ከተለያዩ እና በግራ ተመላላሽ ቦታ ዘመን አይሽሬ ከሆኑ ተጫዋቾች መካከል አንዱ መሆን የቻለው የስኮትላንዱ ፈርጥ አንዲ ሮበርትሰን ተጠቃሹ ተጫዋች ነው። ሮበርትሰን 2017 ዓ.ም ከእንግሊዙ ሁል ሲቲ ክለብ በመምጣት ለ9 ዓመታት በሊቨርፑል ቤት መጫወት የቻለው ሮበርትሰን 378 ጨዋታዎችን በማድረግ 9 ዋንጫዎችን ከሊቨርፑል ጋር ማሳካት ችሏል። አንዲ ሮበርትሰን በሊቨርፑል ቤት በቆየባቸው 9 የውድድር ዓመታት 9 ዋንጫዎችን ያነሳ ሲሆን 2 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒዮንስ ሊግ፣ 1 ኤፍኤ ካፕ፣ 2 ካራባኦ ካፕ፣ 1 የፊፋ የዓለም ክለቦች ዋንጫ፣ 1 የአውሮፓ ሱፐር ካፕ እና 1 የእንግሊዝ ኮሚኒቲ ሺልድ በድምሩ እንደ መሐመድ ሳላህ ሁሉ 9 የተለያዩ ዋንጫዎችን በማንሳት የሊቨርፑል ታሪካዊ ተጫዋች መሆን ችሏል። አንዲ ሮበርትሰን እንግዲህ በርካታ ስኬቶችን ካገኘበት እና ራሱን በከፍታ ካገኘበት ከሊቨርፑል ጋር በከፍተኛ የክለቡ ደጋፊዎች የክብር ሽኝት ከማይረሳ ትዝታ ጋር ክለቡን ተሰናብቷል። ባሳለፍነው የውድድር ዘመን ስንብታቸውን ካደረጉ ተጫዋች መካከል ብራዚላዊ የማንቸስተር ዩናይትድ ሁለገብ ተጫዋች አንዱ ነው። ካሴሜሮ እንግዲህ በ2022 ዓ.ም ከስፔኑ ሪያል ማድሪድ ወደ ኦልድ ትራፎርድ በ4 ዓመት የውል ስምምነት ከመጣ በኋላ በማንቸስተር ዩናይትድ ቤት 160 ጨዋታዎች ላይ ተሰልፎ መጫወት ችሏል። ከዚህም እንግዲህ 26 ጎሎችን አስቆጥረዋል። ካሴሜሮ እንግዲህ በማንቸስተር ዩናይትድ ክለብ 2 ዋንጫዎችን ከክለቡ ጋር ያነሳ ሲሆን በዚህም ካራባኦ ካፕ እና 1 ኤፍኤ ካፕ ዋንጫዎችን በማንሳት በርካታ የማንቸስተር ዩናይትድ ክለብ ደጋፊዎች በተገኙበት ባሳለፍነው ሳምንት በደማቅ የሽኝት ፕሮግራም በኦልድ ትራፎርድ ስንብቱን አድርጓል። በውድድር ዓመቱ መገባደጃ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል ስፔናዊ ኮከብ ዳኒ ካርቫሃል አንዱ ነው። የሪያል ማድሪድ አካዳሚ ውጤት የሆነው ዳኒ ካርቫሃል በወጣትነት የእግር ኳስ ዘመኑ እንግዲህ ወደ ጀርመኑ ባየር ሊቨርኩሰን ሄዶ መጫወት የቻለ ቢሆንም በ2013 ዓ.ም ዳግም ወደ ልጅነት ክለቡ በመመለስ ሪያል ማድሪድን በመቀላቀል ለ13 ዓመታት ክለቡን ማገልገል ችሏል። 450 በላይ ጨዋታዎችን ለሪያል ማድሪድ መጫወት የቻለው ዳኒ ካርቫሃል 27 ዋንጫዎችን በማንሳት የሪያል ማድሪድ ያው ተጫዋች መሆን ችሏል። ዳኒ ካርቫሃል 6 የአውሮፓ ቻምፒዮንስ ሊግ፣ 4 የስፔን ላሊጋ፣ 4 የስፔን ሱፐር ካፕ፣ 2 ኮፓ ዴላሬ፣ 6 የፊፋ የዓለም ክለቦች ዋንጫ እና 5 የአውሮፓ ሱፐር ካፕ በድምሩ 27 ታላላቅ ዋንጫዎችን በማንሳት በሳንቲያጎ በርናባው ደማቅ ታሪክ መጻፍ የቻለ ተጫዋች ነው። ዳኒ ካርቫሃል እንግዲህ 6 የአውሮፓ ቻምፒዮንስ ሊግ ዋንጫዎችን በማንሳት በዓለማችን ካሉ ተጫዋቾች ብቸኛ ተጫዋች አድርገዋል። ዳኒ ካርቫሃል እንግዲህ በርካታ ስኬቶችን ከተጎናጸፈበት የስፔኑ ኃያል ክለብ ሪያል ማድሪድ ጋር የብዙዎችን ልብ በሚነካ መልኩ ሜዳ ላይ ያነባ ጭምር እጅግ በከፍተኛ ሐዘን ከክለቡ ጋር የተለያየው በዚህ ሳምንት ነበር። ዳኒ ካርቫሃል እንግዲህ ወደ የት እንደሚያመራ ባይታወቅም የሪያል ማድሪድ ያው ተጫዋቹ ነው። ከክለቡ ጋር መለያየቱን ባሳለፈው ሳምንት መመልከት ችለናል። በዚህ ዓመት ከክለቦቻቸው ከለቀቁ እግር ኳስ ተጫዋቾች መካከል ዴቪድ አላባ አንዱ ነው። እንግዲህ ዴቪድ አላባ ሪያል ማድሪድን በ2021 ዓ.ም ባየር ሙኒክን በመልቀቅ የተቀላቀለ ሲሆን 103 ጨዋታዎችን ለሪያል ማድሪድ ማድረግ ችሏል። ዴቪድ አላባ በሪያል ማድሪድ ቆይታው 11 ዋንጫዎችን ያነሳ ሲሆን
2 የአውሮፓ ቻምፒዮንስ ሊግ፣ 2 የስፔን ላሊጋ፣ 2 የስፔን ሱፐር ካፕ፣ 1 ኮፓ ዴል ሬይ፣ 2 የኤፍኤ የዓለም ክለቦች ዋንጫ እና 2 የአውሮፓ ሱፐር ካፕ በድምሩ 11 የተለያዩ ዋንጫዎችን በማንሳት በሳንቲያጎ በርናባው መድመቅ ችሏል። እንግዲህ ዴቪድ አላባ ከበርካታ ድሎች በኋላ 5 ዓመታትን ካሳለፈበት የሪያል ማድሪድ ቤት በበርካታ የማድሪድ ደጋፊዎች ቤት በክብር በይፋ የተሰናበተው ተጫዋች ነው። በዚህ የውድድር ዓመት መጨረሻ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል በዘመናዊ እግር ኳስ ዓለማችን ካየቻቸው የፊት መስመር ተሰላፊ ተጫዋች መካከል ፈረንሳዊ አንቷን ግሪዝማን በግንባር ቀደምትነት የምናገኘው ተጫዋች ነው። እንግዲህ አንቷን ግሪዝማን አትሌቲኮ ማድሪድን ሪያል ሶሴዳድን በመልቀቅ በ2014 ዓ.ም ተቀላቅሏል። ግሪዝማን ምንም እንኳን በ2019 ወደ ባርሴሎና ማምራት ቢችልም በ2021 መልሶ አትሌቲኮ ማድሪድ በመቀላቀል ለክለቡ ታማኝነቱን አሳይቷል። አንቷን ግሪዝማን ለአትሌቲኮ ማድሪድ ከ500 በላይ ጨዋታዎችን በማድረግ 200 ጎሎችን በማስቆጠር የአትሌቲኮ ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች መሆን ችሏል። እንግዲህ አንቷን ግሪዝማን በአትሌቲኮ ማድሪድ ቤት 3 የተለያዩ ዋንጫዎችን ያሳካ ሲሆን በዚህም መሰረት 1 የስፔን ሱፐር ካፕ፣ 1 የአውሮፓ ዩሮፓ ሊግ፣ 1 የአውሮፓ ሱፐር ካፕ ዋንጫዎችን አሳክቷል። አንቷን ግሪዝማን በውድድር ዓመቱ መጨረሻ እንግዲህ በዋንዳ ሜትሮፖሊታን ስታዲየም እጅግ በርካታ ቁጥር ያላቸው ደጋፊዎች በተገኙበት በከፍተኛ ሐዘን ከአትሌቲኮ ማድሪድ ክለብ ጋር በይፋ የተለያየው ሳምንታዊ ተጫዋች ነው። በስተመጨረሻም እንግዲህ በፕሮግራማችን ማጠናቀቂያ ላይ በውድድር ዓመቱ መገባደጃ ከክለቦቻቸው ጋር ከተለያዩ የስፖርት ሰዎች መካከል ክስተት ሆነው ስንብታቸውን ካደረጉትና ለዘመናዊ እግር ኳስ እድገት ትልቅ አሻራ አሳርፈዋል ከሚባሉት የፉትቦል ሊቆች መካከል በፊት መቀመጥ የቻለው ስፔናዊ እግር ኳስ ጠቢብ ፔፕ ጆሴፍ ጋርዲዮላ አንዱና ዋነኛው ነው። ፔፕ ጋርዲዮላ እንግዲህ በ2016 ዓ.ም ከባየር ሙኒክ ማንቸስተር ሲቲን ከተቀላቀለ በኋላ በዚህም እንግዲህ ማንቸስተር ሲቲን በ10 ዓመት የክለቡ በአሰልጣኝነት ዘመኑ ወደ ታላቅ ከፍታ ማሸጋገር የቻለ ድንቅ አሰልጣኝ ነው። እንግዲህ ፔፕ ጆሴፍ ጋርዲዮላ በማንቸስተር ሲቲ በቆየባቸው 10 አሰልጣኝነት ዘመኑ እንግዲህ 6 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒዮንስ ሊግ፣ 3 ኤፍኤ ካፕ፣ 5 ካራባኦ ካፕ፣ 3 ኤፍኤ ኮሚኒቲ ሺልድ፣ 1 የአውሮፓ ሱፐር ካፕ እና 1 የፊፋ የዓለም ክለቦች ዋንጫን በድምሩ 20 ዋንጫዎችን በማንሳት በስተመጨረሻም የእንግሊዝን የእግር ኳስ አብዮት በእጅጉ በማላቅ በስኬት ያሸበረቁ ደማቅ 10 ስኬታማ የውድድር ዘመናትን ካሳለፈበት ማንቸስተር ሲቲ እንባ በተቀላቀለበት እጅግ ልብ ሰባሪ በሆነ ደማቅ የሽኝት ፕሮግራም በኢታድ ስቴዲየም ቁጥራቸው እጅግ በርካታ በሆኑ የሲቲ ደጋፊዎች የተገኙበት ስንብቱን አድርጓል። Teaching beauty in the movement, showing where the game belongs. Oh, Pep, the mastermind of moments, silver nights and golden days. Every pass became a painting, every match became a blade. Goodbye, hear the whole world. ውድ የዛይጎል ዩቲዩብ ቻናል አድማጭ ተመልካቾቻችን ዛይጎል ዩቲዩብ የስፖርት ቻናል በዛሬው ፕሮግራሙ በተለያዩ አውሮፓ ሀገራት ሊጎች ሲጫወቱ የቆዩና ከዚህ የውድድር ዘመን ከክለቦቻቸው ጋር በከፍተኛ ክብርና እጅግ ልብ ሰባሪ ሐዘን በተሞላበት የስንብት ድባብ ከክለቦቻቸው ጋር የተለያዩ ኮከብ ተጫዋቾችና አንድ ያው አሰልጣኝን በመዳሰስ አብራችሁ ቆይታን አደረገ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጋበዝን የዛሬ ዝግጅታችን በዚህ ቋጨን። ሰናይ ጊዜን ተመኘን።